ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። እንግዲህ ብሔራዊ ባንክ አንድ በጣም አስቸኳይ የሆነ ጥብቅ ማስጠንቀቂያ መልእክትና መግለጫ ሰጥቷል። ይሄ ምንድነው? ወደ 23 የሚጠጉ የገንዘብ አስተላላፊ ድርጅቶች እውቅናቸው እንደተሰረዘና በእነዚህ የሚላክ ገንዘብ ላይ ብሔራዊ ባንክ ኃላፊነት እንደማይወስድ ተቋሞቹም ብሩም በተገቢው መንገድ ለምትልኩላቸው ቤተሰቦቻችሁ ላያደርሱ ስለሚችሉ ጥንቃቄ እንድታደርጉ እንግዲህ የመግለጫ መልእክት አወጥቷል ማለት ነው። እንግዲህ መጪው በዓል ነውና ከባል ጋር በተያያዘ በተለያየ ዓለም የምትገኙ ኢትዮጵያውያን ዲያስፖራዎች በአሜሪካ፣ በአረብ ሀገራት እንዲሁም በሌሎች የዓለም ክፍሎች ላይ የምትገኙ ለቤተሰብ፣ ለዘመዶቻችሁ፣ ለልጆቻችሁ፣ ለእናትና አባቶቻችሁ፣ ለእህትና ወንድሞቻችሁ በዙሪያችሁ ላላችሁ ሰዎች ሁላ ብሮች እንደምትልኩ ይታወቃል ብዙ ጊዜ። ስለዚህ ከዚህ ጋር በተያያዘ እንግዲህ በየትኛው ተቋም ነው መላክ ያለብኝ የሚለውን ነገር ማሰብ ይኖርባቸዋል ማለት ነው። የኢትዮጵያ ብሔራዊ ባንክ ያወጣውንም መግለጫ እንግዲህ እኔ ያቀርብላችኋለሁ፣ እናንተ ደግሞ ክሮስ ቼክ ማድረግ ይኖርባቸዋል። እንግዲህ ብሔራዊ ባንክ ባወጣው መግለጫ መሰረት የተወሰኑ ተቋማት ከዚህ በፊት ፍቃድ የነበራቸው ነገር ግን አሁን ኢሌጋል የሆነ አክቲቪቲ ላይ ተሰማርቶ ስላገኛቸው እውቅናቸውን የሰረዘባቸው አሉ። አንዳንዶቹ ደግሞ መጀመሪያም እውቅና ያልነበራቸው ናቸውና በእነዚህ ተቋማት በፍጹም ብራችሁን ወደ ሀገር ቤት አትላኩ፣ ምትልኩም ከሆነ ኃላፊነት አልወስድም እያለ ነው ብሔራዊ ባንክ። እንግዲህ ዝርዝሩ እዚህ ምስል ላይ እንደምታዩት ተቀምጧል። ወደ በዛ ያሉ ተቋማት ናቸው። እነዚህ ሁሉ ተቋማት እንዳለ እንግዲህ ተከልክለዋል። ኦፍ ኮርስ ከዚህ የሚበልጡ ተቋማት ደግሞ ፍቃድ ያላቸው አሉ። እሱን በኋላ ላይ ያሳያቸዋለሁ። እዚህ ጋር እንደምታዩት አዶኒስ መኒ ትራንስፈር፣ አማል ዩኤስኤ፣ አማና ኤክስፕረስ፣ አማል ኤክስፕረስ፣ አቫንቲ፣ አዋሽ ዳይሬክት፣ ባካል መኒ ትራንስፈር፣ ባናና ፔ፣ ሆልደን ግሎባል፣ ዱባይ ኤክስፕረስ፣ መንዮቶስ፣ ኦሎምፒክ ፋይናንሻል ግሩፕ፣ ኩዊክ ፔ፣ ራማድ ፔ፣ ራዝሚ ፔ፣ ሬድሲ ዩኤስኤ። እንግዲህ ሬድሲ የዩኤስኤ ነው የተከለከለው። ሬድሲ ዩኬ ያለ እሱኛው አልተከለከለም፣ በኋላ እናያለን። ሸጌ፣ ታጅ መኒ ትራንስፈር፣ ጤዛፔ፣ ተወከል መኒ ትራንስፈር፣ ዩኤስ ዋይር፣ ዋይት ትሬዲንግ መኒ ትራንስፈር እና ወለድ ዳይሬክት ሊንክ እነዚህ እንግዲህ የተከለከሉ ናቸው ማለት። ስለዚህ ፐብሊኩ ህዝቡ ይሄንን አውቆ በውጭ ሀገር የምትኖሩ ኢትዮጵያውያን እነዚህን የገንዘብ አስተላላፊ ድርጅቶች እንዳትጠቀሙ ብሔራዊ ባንክ መግለጫ ሰጥቷል። እንግዲህ የትኛውን እንጠቀም የሚለው ነው ቀጣዩ የሚሆነው። እንግዲህ የትኛውን እንጠቀም የሚለው በብሔራዊ ባንክ ዌብሳይት ላይ ተቀምጣልና nbe.gov.it/mt ወይ ደግሞ ይሄ የመኒ ሬሚታንስ ትራንስፈር ኤጀንሲዎችን ያስቀምጥበታል። ማርች 31 ከ5 ቀን በፊት ያወጣዋል። የሆነ ችግር ከገጠማችሁም ወይ ደግሞ ክሮስ ቼክ ማድረግ ከፈለጋችሁም 6230 ላይ መደወል ትችላላችሁ። እነዚህ እንግዲህ ተቋማት ፍቃድ የሰጣቸው ናቸው ማለት ነው። ምናልባት አለፍ እያል ማንበብ እንችላለን በጣም ብዙ ስለሆኑ። እዚህ ጋር እንደምታዩት አቢሲኒያ ሬሚት አንዱ ፍቃድ ያለው ነው። አዳል ዳዊት ዳኛቸው አለ። አፍሪካ ኤክስቼንጅ አለ። አልናስር ኤክስቼንጅ አለ። አሪፍ ሬሚት አለ። ብርሊንክ ሬሚታንስ አለ። ቦሌ አትላንቲክ ኢንተርናሽናል፣ ቦትሚ መኒ ቴክኖሎጂ አለ። ካሽ ኤክስፕረስ አለ። ካሽጎ አለ። ክሪስኮስ ፎሬክስ ሊሚትድ አለ። ቻፓ ሬሚት አለ። ዳሃብሽል አለ። ዳና ኤክስፕረስ አለ። ደስታ አለ። ዱባይ ሬሚት፣ ኢትዮ ዳሽ፣ ኢትዮ ሶሉሽን፣ ኢዝረሚት፣ ፋስት ፔ ኤክስቼንጅ፣ ፊንፔይ ቴክ ሊሚትድ አለ። ፍሌክሲ ሬሚት አለ። ፍራንክ ሬሚት አለ። ግሎባል ከረንሲ አለ። ጎልደን መኒ ትራንስፈር፣ ሌሬ ኤክስቼንጅ፣ ካቻ ሬሚት አለ። ላኪ ሬሚት አለ። ሌሬ ኤክስቼንጅ ሁለት ጊዜ ጽፈውታል ማለት ነው። እዛ ላይ ማስተር ካርድ ሴትልመንት አለ። ማማፔ አለ። ሜንት ኢንተርናሽናል ኮርፕ አለ። ሞጆ መኒ ትራንስፈር አለ። መኒ ኤክስቼንጅ፣ መኒግራም፣ መኒ ትራንስፈር፣ ፔፓል ኢንክ፣ ሬድሲ መኒ ትራንስፈር ቅድም ያልኳችሁ ማለት ነው። ሬድሲ እንግዲህ የዩኤስኤው ተከልክለዋል። የዩኬ ግን ዩኬ ኦንሊ ይላል። ሬድሲ መኒ ትራንስፈር ሊሚትድ ዩኬ ኦንሊ ያለ እሱ ይሰራል። ሬሚትሊ ኢንክ አለ። ሪያ ፋይናንሻል ሰርቪስ አለ። ኤስጂሲ ፔይ ሊሚትድ አለ። ሰላም ኤክስፕረስ አለ። ሳፋሪ ኤምፔሳ ሞባይል ፋይናንሻል ሰርቪስ አለ። ሽፍት ፋይናንሻል ሰርቪስ አለ። ሾፕ መኒ ትራንስፈር፣ ሶሉሽን ኢንክ፣ ስማይል ፔ፣ ስዊዝ ሬሚት፣ ቴሪ ፔመንት ሰርቪስ፣ ቴሌብር ሬሚት፣ ትራንስፈር ሬሚታንስ፣ ትራንስፈር ቱ ሞባይል ፋይናንሻል ሰርቪስ፣ ዩሬሚት ኢንተርናሽናል፣ ዩፒኢኤስአይ መኒ ትራንስፈር ሊሚትድ አለ። ቪዛ ኢንተርናሽናል ሰርቪስ፣ ዌስተርን ኢንተርናሽናል መኒ ትራንስፈር እና ወለድ ሬሚት ሊሚትድ አለ። እንዲሁም ወለድ ዋይድ ካሽ ኤክስፕረስ መኒ ትራንስፈር፣ ያያ ዋሌት እና ዜንጂ ኤክስቼንጅ አለ ማለት ነው። በእነዚህ ብቻ መላክ ትችላላችሁ። ኦፍ ኮርስ ይሄን መሸምደድ በጣም ይከብዳል። እኔ ራሱ ለማንበብ በጣም ብዙ ስለነበሩ ትንሽ አስቸግሮኛል። ድጋሚ ማየትም ያስፈልጋል። ስለዚህ እንዴት ነው የምታገኙት? የናሽናል ባንክ ኦፍ ኢትዮጵያ
ዌብሳይት ላይ ገብታችሁ ማለትም nbe.gov.it/MTL ላይ ብትገቡ እነዚህን የተፈቀደላቸውን የገንዘብ አስተላላፊ ድርጅቶች ብቻ ታገኛላችሁ ማለት ነው። እንግዲህ የገጠማችሁ ነገር ካለ ኦልሬዲ ብር ልካችሁ ከነበረ ይሄን ነገር ሳሰሙ ሪፖርት ማድረግ ፈልጉት ካለ ደግሞ ናሽናል ባንክ ኦፍ ኢትዮጵያ 6230 ላይ ደውሉልኝ ብሏል ማለት ነው። ሶ ይሄ እንግዲህ እኔ እንደ አንድ የዜግነት ግዴታዬ ማስተላለፍ ያለብኝ ነገር ስለሆነ ነው ማስተላለፈው። ምክንያቱም ኦፍ ኮርስ እንግዲህ ብዙ ሰው የሚበላው የሆነች ነገር ለማግኘት ሲሄድ ነው። ሰው የሚዘረፈው ብዙ ጊዜ እንደዛ ነው። በነገራችን ላይ ሰዎች የሚሰረቁት የሚበሉት ብዙ ጊዜ የሆነች ነገር ለማግኘት በሚያደርጉት ጥረት ነው። ከድሮ ጀምሮ የሆነ ወርቅ በትንሽ ብር ግዛኝ ብለውኝ አጭበረበሩኝ ምናምን ነገር ይባላል። መርካቶ አካባቢ ሄጄ ሞባይል የተሰረቀ ነው ብሎ አሳይቶኝ በርካሽ ልሽጥልህ ብሎኝ ምናምን ከዛ ቢስማር የተሞላበት ቀፎ ሰጠኝ። ሁሉም ብዙ ታሪኮች ሰዎች እንግዲህ በግዳጅ ከጀርባ ተመተው ምናምን በጉልበት ካልዘረፉ በስተቀር አብዛኛው እነሱም ለመብላት ሲሄዱ ነው የሚበሉትና እናንተም እንደዚህ አይነት ነገር እንዳይገጥማችሁ በሚል ነው እናቶቻችንና አባቶቻችሁን ለማስደሰት ከውጪ ወደ ሀገር ውስጥ ብር ትልካላችሁ። በመሃል ደግሞ እናትና አባቶቻችሁ ጋር እህትና ወንድም ጋር ዘመድ አዝማድ ጋር ሳይደርስ በመሃል እንዳትበሉ ነው። ምን አይነት ሳቲስፋክሽን እንደሚሰጥ ለቤተሰብ ብር መላክ ከኔ በላይ የሚያውቅ ሰው ያለ አይመስልኝም። ያው እንደዛ ነው ሁሉም ሰው የሚለው የየራሱን ስለሆነ ማለት ነው የሚያውቀው። ሶ እናንተም በጣም ደስታ የሚሰጣችሁ ነገር ነው የሚሆነው። ግን ይሄ ደግሞ በአግባቡ ለቤተሰቦቻችሁ መድረስ አለበት። ሶ በማይሆን መንገድ ይጨምራል በሚል ፐርሰፕሽን ብቻ ከምትጭበረበሩና ከምትሰረቁ ወይ ደግሞ ብሔራዊ ባንክ መሃል ላይ እነዚህን አካውንቶች የሚያውቅበት የራሱ ሚንስ አለው። ምንድነው የሚያደርገው? ብሔራዊ ባንክ ሰዎች ይኖሩታል ይሄን የሚሰሩ በየሀገሩ። ስለዚህ እነዚህን ተቋማት ሲቀርቡና እነዚህ ተቋማት ሀገር ውስጥ የሚጠቀሙባቸውን የንግድ ባንክ አካውንቶች ያዘጋል ማለት ነው። ሶ ኦብቪየስሊ በዛ ሂደት ውስጥ ደግሞ እናንተ ብራችሁን ልታጡ ስለምትችሉ በተቻላችሁ አቅም እንድትጠነቀቁ ጋብዛችኋለሁ። መጪው ባህል ነው። ቤተሰቦቻችሁ መደሰት አለባቸው። እናንተ ማድረግ ያለባችሁን ነገር ማድረግ አለባችሁ። እንደ ሀገርም ደግሞ ከሬሚታንስ የሚገኘው ነገር የራሱ የቻለ ጥቅም አለው። ሶ ይሄ እንድታደርጉ ጠይቃቸዋለሁ። ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። በዚህ ቻናል የተለያዩ ኢኮኖሚ ጉዳዮችን እንዳሳለን። አሁን እንዳሁኑ ዜና አይነት ነገር ሳይሆን በጣም ጠለቅ ያሉ የኢኮኖሚ ጽንሰ ሐሳቦችን ከ11ኛ ክፍል ጀምሮ ከ9ኛ ክፍል ጀምሮ እስከ ማስተርስ ድረስ የኢኮኖሚክስ ትምህርቶችን በየጊዜው ከኢትዮጵያ ኢኮኖሚ ጋር የተያያዙ ትንታኔዎችን መግለጫዎችን የምሰጥበት ቻናል ነው። እንዲሁም ደግሞ ሌሎች የኢኮኖሚክስ አስተምሮችን አቀርብበታለሁ። ሶ ቻናሉን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ከዚህ በተጨማሪ ደግሞ አዲስ የዩቲዩብ ቻናል ከፍቻለሁ። ቢዝነስ ስቶሪስ ኢን አማሪክ የሚል ማለት ነው። በዚህ አዲስ ዩቲዩብ ቻናል የተለያዩ ዓለምን የተቆጣጠሩ ካምፓኒዎችን የቢዝነስ ታሪካቸውን እናያለን። በጣም አስገራሚ የሆነ እናንተ ከምታስቡት በላይ ለምሳሌ ኮካኮላን ሰርቻለሁ። ቡሶ ኮካኮላ እንግዲህ አንድ ምርት እንዳለው ነው የሚያውቀው። ግን ስንት ምርት ነው ኮካኮላ የሚያመርተው? ቀምሶ ለመጨረስ ስንት ዓመት ይፈጃል? ምናምን የሚለውን ነገር ዲቴል ሰርቻለሁ ማለት ነው። በተመሳይ ሳምሰንግን ቡሶ የሚያውቀው በስልክ ነው። ግን ጦር መሳሪያ እንደሚያመርት ታውቃላችሁ ወይ? የተነሳው ከአሳና ከኑድልስ ከፓስታ ንግድ መሆኑን ታውቃላችሁ ወይ? አሁን ላይስ የሳውዝ ኮሪያን 20% ጂዲፒ እንደተቆጣጠረ ታውቃላችሁ ወይ? እነዚህ ነገሮች በዝርዝር እናያለን። ሶ እሱን የት ነው የምናገኘው? ቢዝነስ ስቶሪስ ኢን አማሪክ የተሰኘው የዩቲዩብ ቻናል ነው። ስለዚህ አሁኑ ቢዝነስ ስቶሪስ ኢን አማሪክ የዩቲዩብ ቻናል ሰብስክራይብ አድርጉ። ሊንኩን ከስር አስቀምጥላችኋለሁ። ቴንክ ዩ